ማታ ላይ ከቲክቶክ ላይቭ የተሰማው አስደንጋጭ መረጃ አብርሽ ቆይ ምን ቢያቀምሳችሁ ነው ሴቶቹ እንደዚህ የምትሆኑት? ሄርሜላና ሩታ ተው አንዳቸውን ምረጥ እያልን ባለንበት ሰዓት ማታ ላይቭ ላይ አንዲት እህት ገብታ የተናገረችው ነገር ደግሞ እጅግ ያስደነግጣል። አብርሽ ልቡን የገዛችው ከወደ ዱባይ አንዲት ልጅ እንዳለች አስቀድማም አብርሽን በእጅ አስገብቼ በዩቲዩብም ቪዲዮ እኔ ነኝ አብሬው የምሰራው አብርሽ ጋር የምሆነው እኔ ነኝ ጊዜው ተራው የኔ ነው ያለች ስትዝት የነበረች ልጅ እንዳለች ነው መረጃውን አንድ በአንድ ቲክቶክ ላይቭ ከፍታ አንዲት እህት ስታጋራ የሰማሁት። ከዛም ባለፈ መልኩ አብርሽ አሁን ላይ ለምን ወደ ውጪ መውጣት እንደፈለገም ተነቅቷል። ሁለቱ ልጆች በደንብ በውስጥ እያወሩ እንደሆነም ነው በዝርዝር መረጃው እየደረሰኝ። ይቺ ልጅ ማነች? እንዴት ነው ኑሯ? ምን አይነት የሀብት ምንጭ አላት? ተብሎ ስለተወራው አዳዲስ ጉዳይ በዝርዝር እንነግራችኋለን። በቀጣይ 15 ቀን ምናልባትም ከ3 ሳምንት በኋላ አብርሽን ከአዲስ ሴት ጋር ብታዩ እንዳትደነግጡ ሁሉንም አስቀድሜ የነገርኳችሁን መረጃ እንድታስታውሱ ነው የምፈልገው። ይህንን ደግሞ በማስረጃ ሳስደምጣችሁ አሁኑኑ አምናችሁ ትወጣላችሁ፣ ውሸት እንዳልሆነም ታረጋግጣላችሁ። እኔም የተናገረኝ ነገር ውሸት ነው ብዬ ነበረ። በማስረጃ የነገሩኝን ነገር ደግሞ ስሰማ እውነት ይሆናል ብዬ ሁሉን ነገር ለመቀበል ወስኛለሁ። ይህን መረጃ እናንተም እንድታዳምጡኝ 1-2 ደቂቃ ብቻ እንድትሰጡኝ ነው በማክበር እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ እንደ ምድር አሸዋ ብዝት ይበልልኝ። በስደት ያላችሁ በሀገር ውስጥም ያላችሁ የተለያዩ ህልምና ፍላጎት ያላችሁ ፈጣሪ አምላክ ሁሉንም ፍላጎትና ህልማችሁን አሳክቶላችሁ እፎይ ብላችሁ የምትኖሩበትን እንጀራ እሱ ቸሩ መድኃኔዓለም ያድልልኝ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አድርጉ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጉም አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። አብርሽ ሌላ ሴት ይዛል ከዛሬ 3 ሳምንት በኋላ ከአዲስ ሴት ጋር ቢመጣ እንዳትደነግጡ እያለች ነው እንግዲህ አንዲት እህት ስትናገር የነበረው ማለት ነው። ይሄ ነገር ውሸት ነው የሚሆነው። ሁለቱን ሴቶች መች መርጦ ጨረሰ? ሁለቱን ሴቶች መች እንደዚህ ነው እንደዛ ነው ብሎስ አለቀለት ስንል ነበረ። ታዲያ አንዲት እህት ዱባይ የምትኖር በገንዘቧ ሀብታም የሆነች ቲክቶክ ላይቭ ላይም የምትጫወት ግለሰብ እንዳለች ከአብርሽ ጋር ቀጣይ ቪዲዮ ለመስራት እንደምታስብ በዩቲዩብ በሰፊው ለመምጣት እንዳሰበችና በዩቲዩብ በሰፊው ስትመጣም ከአብርሽ እቅፍ ስር ሆኜ እመጣለሁ እያለች አንዴም የፍቅር ቃል እየተናገረች አብርሽን እንዳጠመደች መረጃውን ሰምቻለሁ። ይህን ጉዳይም አስመልክቶ ነው አብርሽ አሁን ላይ ወደ ውጪ ሊወጣ ነው እየተባለ የሚወራውም ነገር የተሰማው ነው የተባለው። አብርሽ ወደ ውጪ የሚወጣው ዱባይ እንደሆነ መረጃዎች እየሰማው እገኛለሁ። ዱባይም የሚሄደው ከዚህ ግለሰብ ቀጠሮ ኢንቪቴሽን መጥቶለት እንደሆነ ይቺ ግለሰብ እንግዲህ አብርሽን ማዝናናት በሚል ተልካሻ ስበብ በእጇ ለማድረግ እየተሯሯጠች እንዳለ ነው እንግዲህ አጠቃላይ ያሉት ነገሮች የሚያሳዩት ማለት ነው። እንግዲህ ይሄንን ማታ በነበረው ቆይታ አንድ በአንድ ሲናገሩ ነበር። በተለይ ይሄንን ሚስጥር አቃለው የምትለው ልጅ እጅግ ስሜታዊ ሆና ነው። ምንድነው ሰው የማይነቃው? አብርሽ ልጥጥ እያለ መነጽሩን እያረገ ዲያስፖራ በሚመስል መልኩ ልብሱን እየቀያየረ ሴቶቹን ሲያፋጅ ሴቶቹ ራሱ ምንድነው አቋም የማይወስዱት? አሁን ጭራሽ ሶስተኛ ሴት ሲመጣ ያብዳሉ። እባካችሁ ይሄን ነገር አሰሙ እያለች ነው ስትናገር የነበረው። ይሄ ነገር እውነት ሊሆን ይችላል ብዬ የማስበው ምንድነው አብርሽ ከዚህ በፊት ምንድነው ያደረገው? ሄርሜላን ሳይፈልግ ሲቀር ሩታ ጋር ጥብቅ ብሎ ከሩታ ጋር ፍቅር ሲሆን ያሳየን ነበር። አንዳንዴ ደግሞ ከሩታ ጋር ሲጣላ ወደ ሄርሜላም እየሄደ ነበር ከሷ ጋር ሲሆን የተመለከት ነው። አሁን ግን ልብ ብላችሁ ተመልከቱ። ሁለቱም ሴቶች እያለቀሱ ሁለቱም ሴቶች እየለመኑት ሁለቱንም ሴቶች ነው አልፈልግም እያለ እንደ ፈተና እንደ ማትሪክ ፈተና እንደ ትልቅ ሀገር አቀፍ ፈተና አንዷን ይጠራል። እንደ ፈተንኩሽ እስቲ አውጪ ይሄን ነገር እያለ እንደ ፖሊስ ጥያቄ እየጠየቀ ይሸኛል። ሌላኛዋንም ይጠራል እንደዛው። እናንተ ኦዲየንስም አንዳንዴ በቃ አብርሽን መናገር እየተዋችሁ ሩታ በደንብ ጥያቄውን ትመልስ ትላላችሁ። አንዳንዶቻችሁ ሄርሜላ ነች መመለስ ያለባት ትላላችሁ። ማን ነው ቆይ ነቃ ብሎ ይሄን ነገር የሚመለከት? አብርሽ ምንድነው ይሄን ያላንተ የምትመረጠው ብሎ የሚቆጣ ሰው የለም እንዴ? ሁሉም ሰው እንግዲህ አንድ በአንድ በሚመስል መልኩ ሩታ ትሻላለች ሄርሜላ ትሻላለች ነው ያለ እየተናገረ የሚገኘው። አብርሽ ሁለቱንም ትቶ አዲስ ህይወትን በዱባይ ፏላላ ብሎ ለመኖር እንዳሰበ አዲስ ከምትመጣው ልጅ ጋር ደግሞ እንግዲህ ኢንስታግራም ላይም እያወሩ እንደነበር ዝርዝር መረጃውን እየሰማው እገኛለሁ። ይቺ ግለሰብ እንግዲህ እንደ እህት መስላ ቀርባ ቀድማም ቢሆን አብርሽን አፈፍ ለማድረግ አስባ እንደነበረ አሁን በመቀጠል ደግሞ ወደ ዱባይ ከመጣ በኋላ ጭራሽ ሴቶቹን ለማስቀናት ከሱ ጋር ሆኖ ቪዲዮ እንደሚለቁም ይሄ ነገር እንደታቀደበትም ጭምር መረጃው ተሰምቷል። እመኑኝ አብርሽ ያለ ምክንያት እንደዚህ በሁለቱም ሴቶች አልተንጠባረረም። በዚህ በኩል የልጁ እናት ሩታ ደም ታለቅሳለች።
በዛ በኩል ትልቅ እንክብካቤ ፍቅር የሰጠችው ትልቅ ክብር ማዕረግ ያሳየችው ሄርሜላም አንድ በአንድ እያለቀሰች ነው ነገሮቹን የምትናገረው። ዛሬም እሱ ግን ሁለቱንም ይፈትናል። ውሳኔን አላሳወኩም እያለ ይናገራል። በየትኛው ሀገር ነው ቆይ ሰው ተንከባክቦ አስታሟችሁ እንደዚህ ሊጠላ የሚችለው? እሺ ሩታን ጥፋተኛ ነች ካለ ቢያንስ ሄርሜላ ለሱ መንከባከቡ ለሱ መሆኗን ቤተሰቦቹ ሁሉ እየተናገሩ ቪዲዮችን ሁሉ ያለፉትን እየተመለከተ ሄርሜላ ለሱ ስትል ተጨንቃ የታመመችበትን ጊዜ ለሱ ስትል እየተጨነቀች ከነ ኤፍሬም ጋር እየተጣላች እሱን ወስዳ የተንከባከበችበትን ጠቃላዩ ለሱ ብዙ የሆነችበትን ነገር እየረሳ እሱ ዛሬ ሩታም ሄርሜላም ፈተናውን አላለፉም፣ ሁለቱም ለኔ እንደሚጠቅሙኝ አይደለም የሚሰማኝ እያለ አፉን ሞልቶ ይናገራል። እመኑኝ ሌላ ሰው ባይፈልግ እመኑኝ ሌላ ሰው ባያፈቅር ይሄ ልጅ እንዲያይሆንም ነበር። እጅግ ያሳዝናል። እቺ ዱባይ የምታገኛት አንተ ጋር ለመሆንም ስትዝት የነበረችው ልጅ እመነኝ እንደነ ሄርሜላ እንደነ ሩታ ተጨቃጭቃ የምትተውክ እንዳይመስልክ። ወደ አንተ መታ በዩቲዩብ ካንተ ጋር ቪዲዮ በደንብ ከሰራች በኋላ እንደ ፍቅረኛ ልብን ጥፍት ካረገችው በኋላ እመነኝ ሁሉን ነገር ሙልጭ አድርጋ እምትልክ ልጅ ነው የምትሆነው። ይሄንን ነገር አምነክ ይሄን ነገር ተማምነክ ከውጪ ሰው መጣልኝ ብለክ በተስፋ የምታረጋቸው ነገሮች ሁሉ ዋጋ እንደሚያስከፍሉክም ነው በዚሁ መረጃውን እምነግርክ። አንተ ደግሞ ተመልካች ነን የምትሉ የአብርሽ የሚለቀቅ ቪዲዮ በተለያዩ ቦታ ሄርሜላም ስትናገር ሩታም ስትናገር በየቀኑ የምትመለከቱ ሰዎች ምን አይነት ነገርን ትረዳላችሁ? አብርሽ ያለ ምክንያት እንደዚህ ሆነ ይመስላችኋል? አብርሽ ያለ ምክንያት እንደዚህ ስፍስፍ ሲሉለት እንደዚህ አይነት መክፋትን የሚያሳይ ይመስላችኋል? ይሄ ልጅ እውነትም ያቺ ዱባይ የምትገኘዋን ልጅ ለማውራት ባይጓጓ አዲስ ህይወትን መጀመር ባያስብ ኖሮ እንደዚህ ሆኖ በእንደዚህ አይነት መልኩ አንመለከተውም ነበረ። በአጠቃላዩ ግን ሄርሜላ ይሄን ቪዲዮ የምትሰሚን ከሆነ እባክሽ ብዙ ያንቺ ወዳጅ አድናቂ የሆኑ ሰዎች ከዚህ ህይወት ውጪ፣ አንቺ ነሽ አንድም እየለመንሽ መሬት እየወረሽ ልጁን ያጠገብሽ ያኮራሹ እያሉ ብዙዎች እየተናገሩሽ ነው። እኔም ልደግምልሽ የምፈልገው ይሄንን ነው። እውነት ሁለቱ ሴቶች አንድ ላይ ሲረባረቡ ልጁ ጭራሽ ልቡ እያበጠ ሁለቱንም መክፋት ጀመረ። ሄርሜላ ከዚህ ዝብርቅርቅ ነገር ውስጥ ውጪ። ትናንትና የአብርሽን ወንድም ዴቭን ጠርተሽ እኔ ብዙ ነገር ሳረግ ለምንድን ነው ይሄንን ያልተናገራችሁልኝ? ለአብርሽ ጥሩ እያሰብኩኝ እናንተ ግን አብርሽ ግራ ገብቶት ምን ሆኜ ነበር ባለበት ቅጽበት ቢያንስ ሄርሜላ ጥሩ አርጋላለች ብላችሁ እንኳን አልተናገራችሁም ብለሽ ወንድሙን ስትከሺ ነበረ። እስከ መቼ ነው እየተካሸሽ? እስከ መቼ ነው አንዱን እየጠራሽ በእንደዚህ አይነት መልኩ እምትቀጥዩ? ምን የመሰለ ጸባይ፣ ምን የመሰለ ሰው አያያዝ ትችያለሽ። ሁሉን ነገር አሟልቶም ሰጥቶሻል። ነቃ ደንገጥ ብለሽ ወደ ራስሽ ህይወት እማታመሪ ከሆነ እመኝኝ ሄርሜላ ሶስተኛ ሴት የመጣ ቀን አንቺም ሩታም ትጎዳላችሁ። ከዛም ባለፈ መልኩ ጭራሽ ሌላ ታምር ውስጥ ነው የምትገቡት። አብርሽ እመነኝ የነዚህ ሁሉ ሴቶች ግፍ፣ የሁለቱ እንባ፣ የሁለቱ እንዲህ ማዘን እቺ ዱባይ ላይ ከጣለክ ለትንሽ ለ15 ቀናት ለ3 ሳምንታት ምናልባትም ግፋቢል ለ6 ወራት ከሷ ጋር ትሆናለ። ዱባይ ታዝናናክ ይሆናል እንጂ እመነኝ ያለህን ነገር ሁሉ አሳጥታ ምንም ነገር እንዳታመጣ አድርጋ ነው እንድታለቅስ አድርጋ እምትሸኝክ። የሰው እንባ መጥፎ ነው፣ የሰው ሀዘን መጥፎ ነው። ካለህበት ነገር ነቅተህ ያደረከውን ነገር ሁሉ ረስተክ እንዲሁም ደግሞ ተጸጽተህ ወደ ነበርክበት ነገር ተመልሰ ከሁለት አንዱን መርጠክ ህይወት እንድትቀጥል ነው በማክበር እምጠይቅ። ራሴን አይምሮዬን ለማሳረፍ ውጭ ወጣለሁ ብለህ ግን እነዚህ ልጆች ሸውደህ የምትሄድበት ርቀት ዋጋ አስከፍሎ አንተንም በስተመጨረሻ እንደሚጥል አስጠንቅቄ ነው የምነግርክ። የጉዞ ዱባዩ የጉዞ እቅድ ሁሉ መረጃው እንደተሰማው ከሆነ እጅግ ያስደነግጣል። የሁሉ ነገር አንተም ላይ ከመምጣቱ በፊት ከወዲሁ እንድትጠነቀቅ በማክበር መልእክቴን አስተላልፍልሃለሁ። ይህን ጉዳይ አስመልክቶ እናንተስ ምን አይነት ሀሳብ ምልከታላችሁ? በጨዋነት በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም